በእኔ ምክንያት ነው አይደል? አንቺ ምንም ጥፋት የለብሽም። ይቻላል ለምን እንደሆነ አላውቅም። ራሱ ሲደርስ ነው የሚያየው። እኔ ራሴን ወጪው ጠፍቶ። አንተ እኮ ምንም ነገር የሚያውቅህ ያለ አይመስለኝም ነበር። ሳታገኛት ትቀራለሽ። ለማርታ የምትነግሪያት ማርታ እዛው ህይወቷ ሊያልፍ ይችላል። እኔም ብሆን ምንም ህይወት አይኖረኝም። መንፈስ ይነግረኛል ልጄ በህይወት አለች። አሁን ባላገኛት እንኳን በየሚዲያው እየዞርኩኝ ልጄን እፈልጋለሁ። ባይሳካልኝ በሞት እንኳን አሁን ለምወልደው ልጄ እንዲፈልጋት አደራ ሰጥቼው እሞታለሁ። የልጄ መጨረሻ ሳላቅ እኔ ምንም አይነት ህይወት አይኖረኝም። አቶ ደረጀ አፍ አውጥቶ ናታንን እንግዲህ አቢጌልን ትወዳታለህ ወይ ታገባታለህ ወይ እኔ እንደ ጓደኛም እንደወደም እረዳሃለሁ ንገረኝ በማለት እንግዲህ ጠይቆት ነበረ። እሱም እንግዲህ በፍጹም እኔ እሷን አልወዳትም፣ እሷን ማግባትም አልፈልግም፣ ከእህትነት ያለፈ በምንም አይነት አይቻት አላውቅም የሚል መልሶላታል ማለት ነው። ሌላው ነገር እንግዲህ ሰላም አልቻልኩም ልጄን ማወቅ አለብኝ እያለ ትገኛለች። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። እያላችሁበት ሰላማችሁ በዚህ ተረፍረፍ ይበልኝ እያልኩኝ እንግዲህ አቤጌል ናታንን የራሷ ለማድረግ ብዙ ርቀት እየሄደ ትገኛለች። እንግዲህ እንደዚሁም እናቷን በማይሆን ነገር እያሳመነቻት እሱ እኮ በጣም ይወደኛል፣ ያፈቅረኛል፣ ስለዚህ እንጋባለን ብሎኛል፣ ከናታን ጋራ መጋባት አለብን በማለት እንግዲህ ወይዘሮ ማርታ ደውላ የናታንን አባት እንግዲህ መዛመድ እንደሚፈልጉ አንተ ገኛ ጋራ መዛመድ እንደምትፈልግ ደረ ነግሮኛል። እንደዚሁም ደግሞ እንግዲህ ያንተ ልጅ ደርሷል፣ የኛ ልጅም ደርሳለች፣ እንግዲህ እነሱን አጋብተን ዝምድናችንን ማጥበቅ ነው እያለች እንግዲህ የናታንን አባት እያወራችሁ ነበር። እሱማ በጣም ደስ ይለኛል ከእናንተ አይነት ሰዎች ጋር ደስ ከሚሉ ሰዎች ጋር መዛመድ እኮ መታደል ነው እያለ ነበርና ነገር ግን ልጆች ምን ይላሉ፣ ናታን ምን ይላል እዚህ ጋር የሚለው እንግዲህ ጥያቄ ይፈጥራል ማለት ነውና እንግዲህ ለአቶ ደረጀም ነግረው ነበረ በጣም እንደሚወዳት እንግዲህ አሳምና የነገረቻትና ለወይዘሮ ማርታ አቤጌል እንግዲህ ለደረጀ እሷም ነግረው ነበረ። በጣም ይዋደዳሉ ደግሞ በጣም ይወደኛል ብላለች። ስለዚህ እነኚህ ልጆች መጋባት አለባቸው። እኔ ሀያት መሆን እፈልጋለሁ። ልጄ እሱን ካላገባይ ከሌላ ሰው ጋር ደስተኛ ሆና መኖር አትችልም። ስለዚህ እነሱ መጋባት አለባቸው። እሷ እውነተኛ ትክክለኛ ሰው ያስፈልጋታል፣ ትክክለኛ ባል ያስፈልጋታል። ከናታን ጋር ካልኖረች ከማንም ጋር ተስማምታ መኖር አልችልም እያለች ነበርና እሱ ግን ይሄ ነገር ምንም አልተዋጠለትም። ሌላ ሀሳብ ውስጥ ነበርና ደሬ ዝም አልከኝ እኮም እያለችው ነበረ። እሱ ግን ከዛ አስቀድሞ ናታንን ጠርቶት እንግዲህ ናታንን ጠርቶት ያው እየጠየቀው ነበርና አንድ ጥያቄ ብልጠይቅህ ነበር ያለው። እሱም ጠይቀ ምንድነው አባዬ ነበር ያለውና እኔ አንተ ስለምወድክ እንደ ልጄ ነው ሁሉን ነገር እምጠይቅህ። ስለዚህ ምንም ሳትደብቀኝ እውነቱን ንገረኝ፣ ምንም እኔ መሸፋፍን አልፈልግም በማለት ነበር ያለውና እሱም እሺ ንገረኝ አባዬ ችግር የለውም ቢለውም እንግዲህ አባትህ ለምሳሌ ያለህን ነገር የሆነ ነገር አንተ የምትፈልገው የማትፈልገው ነገር ሊል ይችላል። እሺ ትላለህ ወይ ነበር ያለውና አሁን ለምሳሌ ምን ቢለውም እንግዲህ ትምህርትህን አቋርጥ ቢልህ ታቋርጣለህ ነው ያለኝ ቢለው እንግዲህ እሱም ትምህርቴን የማቋርጥባት አሳማኝ ምክንያት ከሆነ አዎ ላቋርጥ እችላለሁ፣ ግን አሳማኝ ምክንያት ካልሆነ አባቴን ብቻ ስለምወደውና ስለማከብረው እሱ ያለኝን ብቻ ማድረግ እችላለሁ ወይም ደግሞ አደርጋለሁ ማለት አይደለም። ለእኔስ ይሆነኛል አይሆነኝም ወይ የሚለውን ነገር ማየት አለብኝ ነበር ያለውና እንግዲህ እንደዛም ሲለው አሁን እሺ ልጠይቅህ ሌላ አንድ ሴት አንተ አትወዳትም አታቃትም፣ አባትህ አግባት ቢልህ ታገባታለህ ወይ ነበር ያለውና እሱም እማላቃትና እማልወዳትን ሴት አባቴ ስላለኝ ብቻ አላገባም ብሎ ነበር ይዘለጠጠለት። እንግዲህ እሱም እንግዲህ ምን ደብቀዋለሁ እውነቱን ልናገር እንጂ በማለት እንግዲህ እሺ ምንም ሳትደብቅ ነገረኝ ነበር ያለውና ጠይቀኝ አባዬ ምንድን ነው ቢለውም እንግዲህ እሱም በተደጋጋሚ እውነቱን ነው ምትነግረኝ ምንም ሳትደብቅ ነበር ያለውና ስለዚህ አባትክ አቤጌልን አግባት ቢልህ ታገባታለህ ወይ ነበር ያለውና ናታን እንግዲህ በጣም በመደናገጥ አባዬ እንዲህ ምን ማለት ነው? እኔ እኮ አቤጌልን ከእህትነት ባለፈ በምንም አይነት አይን ተመልክቻት አላቅም ነበር ያለውና እሺ አባትህ ታገባታለህ እሷን ቢልህ አባትን ስለምትወደው ታገባታለህ ነበር ያለውና
አይ አባዬ በፍጹም ማይሆን ነገር ነው አላገባትም ነው ያለው። እንግዲህ ያላሰበው ነገር ነው የገጠመውና ስለዚህ እሱ እንግዲህ የሚያውቀው አቤጌል ይወደኛል እንጋባለን ብሎኛል የምትለው ቃል ይዞ ነው እንግዲህ ይሄንን ሊጠይቅ የቻለው። አቤጌል ግን እዚህ ጋር እየዋሸች እንደሆነ አንደኛ ደርሶበታል ማለት ነው። እሱም አዎ እኔ ይሄን እውነታ ማወቅ ነው የምፈልገው፣ እሷ እኮ ለማርታ እንደምትወዳትና እንደምታፈቅራት ነው የነገረቻት። እንደውም ከአባት ጋራም አውርተው ነበረ፣ አባትህም በዚህ ነገር ደስተኛ ሆኗል ነበር ያለውና እሱም አይ አባዬ ይሄ በፍጹም የማይሆን ነገር ነው እያለ ይገኛል ናታን ማለት ነው። አቤጌል እንግዲህ በተደጋጋሚ እኔና ናታን ልንጋባ ነው እያለች እንግዲህ ለቤቱ ሁሉ ለውሃም ሳይቀር ለውሃም እየነገረቻት ነበር የምትገኘውና ውሃም እንግዲህ ከሄድ ነው የምታስገቢው እስካሁን ወደ ቤት አልገባም ነበር እንዲህ ያለቻትና ደግሞ እኔ አንቺን ሰው አድርጌ ማግባቴ ነበር ያለቻት፣ አንቺ ሰው አድርጌ ማውራቴ ነበር ያለቻትና እሷም እንግዲህ ቆይ ልታገቢ ነው እንደ ወዴት ነው የምታገቢ ውጪ ነበር እንዴ ብትላ አንቺን ባልፈልገሽ ቆይ ለምን አታገቢም ነበር ያለቻት እንግዲህ ማለት ነው። ዋና ባልማ ፈለሽ የሚገኘው ከትምህርት ቤት ከሰፈር ነው የሚገኘው ነበር ያለቻት። ሰፈር ውስጥ ባል ይገኛል ማለት ነው ፈልግ ትላት። አዎ ማግባት ተፈለሽ ለምን አርጁንን አላጋባሽም ነበር ያለቻት እንግዲህ ውሃን እህቷምና እሷም አርጁን ይገባል እንዴ ያለቻትና እሷም እንግዲህ እሱ እኮ በጣም ጥቁር ነው ግን ምን ሆኖ ነው የጠቆረው ነበር ያለቻትና ምን ሆኖ የጠቆረው ይመስልሻል ብትላት እንግዲህ የፊቱ ላይ ቀንሰውበት ነው ያለቻት እንግዲህ ማለት ነውና እሷ ያው የልጅነት የምትናገረው ሁሉ በቃ የልጅ ለዛ ያለው ምንም እንደማታቆና ነው የምሰራውና እንደዚሁ እንግዲህ ወደ ኩሽና ገብቶ ደግሞ ጨጨብሳ እንሰራለን ብለው ዱቄት እያቦኩ ፊቷ ሳይቀር ጠጉሯ ሳይቀር እንግዲህ ዳጣ እያቦካች ነበር ጨጨብሳ እንሰራለን ብለው። ሰላም እንግዲህ ደግሞ ተኝታለች፣ ይህን ነገር አትመለከትም። ከምጥን ጋራ ገብተው እንግዲህ ኩሽና እያቦኩ ነበር። እንግዲህ ያቦኩት ራሱ እንዲህ ወደ ጨጨብሳነት እየተቀየረ ነበር በውሃ እጅ ተቦክቶና ውሃ ግን ያው ተንኮሏ መጨረሻ ላይ ምጥንና ጎንበስ ብለሽ እዩ ያቦካውት ልጥ እኮ ወደ ጨጨብሳ እየተቀየረ ነው ነበር ያለቻትና እንግዲህ በእጇ ጠጉሯን አንዴ ወደ ኋላ ወደፊት ስትለው ፊቷ ጠጉሯን ቢቦት ክት ብላ ነበርና እሷም እንግዲህ ምጥንን አታላት ምጥን ጎንበስ ብላ ልታየው ስትል እንግዲህ ፊቷን ቀብታ አርግታ ትሄዳለች ማለት ነውና አይ እንግዲህ ሰላም ስታየው ኩሽና ምን እንደሚፈጠር ለመገመት ይከብዳል። እንግዲህ ያው አጠገባቸው ብሎ ኩርኩም የማይቀርላቸውም ነበርና እንደዛ ኩሽና ላይ እንግዲህ ሴት እያጫወታቸው ነበር ሁለቱ ትላልቆች ሴቶችና እንግዲህ እንደዚሁም ወይዘሮ ማርታም እንግዲህ ይህን በፊት ሳቅ ማስማታው በፊትም እንግዲህ ለሰላም እያወራቻት ነበር። ሰላምን እንግዲህ ልጃችን ልናገባ ነው ደግሞ ቶሎ ልጅና ተነሽ ጠንከር በይ ነበር ያለቻትና የቷ ልጃችሁ ነበር እንዴ? የቷ ልጅ? ስንት ልጅ አለን ታዲያ? ውሃ ልልሽ መቼም እሷ ልጅ ናት። አይ ኤቢ ናታ ነበረች። ኤቢ ልታገባ ነው ትዬ ነበር ያለቻት። አዎ ልታገባ ነው። የስንት አመት እልሜ የልጅነት ህልሜ ልጄን መልካም ቦታ ጥሩ ቦታ እንደምመኝላት ልታገባልኝ ነው ነበር ያለቻት። እና የት ነው የምታገባው ብትላትም እንግዲህ ጥሩ ሰው ነው፣ በጣም ጥሩ ሰው፣ በጣም መልካም ሰው፣ የተባረከ ሰው ነበር ያለቻት። እና ማን ነው ትዬ ይሄ ሰው ይሄ እንደዚህ ጥሩ ሰው ብለሽ የምታወራድሽው ናታን እንዳይሆን ብቻ ስላ አዎ ናታን ልታገባ ነው ብትላትም እንግዲህ በጣም ነው እየደነገጠችው ሰላም ማለት ነው። እንግዲህ ሰላም የምታውቀው ታሪክ ሌላ ነው፣ እዚህ ጋር ወይዘሮ ማርታ የምታወራው ታሪክ ደግሞ ሌላ ነው ማለት ነው። እንግዲህ እሱ ምን አይነት ህይወት ውስጥ እንዳለ ምን አይነት ቦታ እንዳለ ጠንቅቃ አታውቀውም ማለት ነውና እንግዲህ አቶ ደረጀንም እንግዲህ እነኚህ ልጆች አጋብተን እያለች ልታወራው ሞክራ ነበረ። እሱ ግን በጣም ተናዶ ፊቱ ተለዋውጦ ምናምን ነበር ያለውና እሷም ደሬ ምን ሆነሃል እያለች እንግዲህ እየጠየቀችው ነበር በተደጋጋሚ። እናም እንግዲህ እሱም አላቅም ብቻ የሆነ ነገር ያስጨንቀኛል፣ ውስጤ በጣም ይጨነቃል ነበር ያለውና እሷም እንግዲህ እኔም እኮ በጣም እየተጨነቅኩ ነው የሰላም ልጅ ጉዳይ ነበር ያለችውና እንዴ የሰላም ልጅ ምን ሆነች ነበር እንግዲህ ድንግጥ ነው ያለው። የሆነ ነገር በቃ ነግራታለች ብሎ አላቅም ምን እንደሆነች አላቅም፣ በሯን ዘግታ ነው መታለቃቅሰው ነበር ያለችው እንግዲህ ወይዘሮ ማርታ ሌላ የምታውቀው ነገር ስለሌላትና እሱ እንግዲህ ህጻን ልጅ ናት እንዴ እሷ በር ዘግታ መታለቅሰው መጽስ ቢሆን ህመምስ ቢሆን ህጻን ልጅ አይደለችም እያለ ነበርና
እንዴ እንኳን እሷና ውሃም አታለቅስም። ብቻ አላቅም የሆነ ያስጨነቃት ነገር አለ እያለ ትገኛለች ወይዘሮ ማርታ ማለት ነው። እሱ እንግዲህ በውስጡ የታሰበ ነገር ሌላ ስላለ የልጇ ጉዳይም ሲባል እንግዲህ የትኛዋ ልጅ በማለት እንግዲህ በጣም ደንግጦ ነበረ። በቃ ነግራት ነው በማለት ነበረ እና እንግዲህ ውስጡ የመጣው ሀሳብ እሱ ያ ነው። ሰላም ግን በቃ ትዕግስቴን ጨርሻለሁ፣ ልጄ ትኑር ትሞት አንድ ነገር ማወቅ አለብኝ እያለች ትገኛለች። እንደዚሁ እንግዲህ ለወይዘሮ ማርታም ነግርሻለሁ ብለሽ አዲስ ነገር አልነገርሽኝም፣ ዝም አልሽኝ እኮ ነበር ያለቻት እና እሷም የኔ ነገር ምን ይነገራል ብለሽ ነው እትዬ፣ እስቲ 1-3 ቀን ልጠብቅና ነግርሻለሁ፣ ልነግርሽም እችላለሁ ላልነግርሽም እችላለሁ ያለቻት። እሷም እንግዲህ እና ለማትነግሪኝ ነገር ነው እንደዚህ የምታጓጉኝ እያለቻት ነበረ። ስንመለከት እንግዲህ ሰላም ለመናገር ያመረረች ይመስላልና እሷ እንግዲህ ልነግርሽም ላልነግርሽም እችላለሁ ነበር ያለቻትና እንግዲህ አቶ ደረጀንም ደውላ ጠይቀው አንድ ነገር እንድትነግረኝ ፈልጋለሁ የመጨረሻ ነው ያለችውና በቃ ልጄ አለች የለችም የሚለውን ነገር ንገረኝ፣ ታስተዋውቀኛለህ አታስተዋውቀኝም? ልጅ እኮ ይሄኔ መንገድ ላይ ወርቃለች እኮ፣ ተደፍራም ሊሆን ይችላል እኮ፣ ብዙ ፈተናም ሊሆን እኮ ደርሳባት ሊሆን ይችላል፣ ሞታም ሊሆን ይችላል እኮ ልጄ። ስለዚህ እኔንም እኮ እየረገመችኝ ሊሆን ይችላል ነበር ያለችውና እንግዲህ አቶ ደረጀ እሱም እንግዲህ በጣም እየተጨነቀ እንደሆነ በዚህ ጉዳይ እንደዚሁም ዳጣንም እያማከራት ነበር። ይሄ ነው ብሎ እንግዲህ ባይነግራትም በቃ በጣም እየተጨነኩ ነኝ በማለት እንግዲህ በተረቶችም እየጠየቃት ነበርና እንግዲህ ቀበሯ ከነ ልጆቿ ውሃ ውስጥ ገብታ ጉድጓድ ውስጥ ገባይ፣ ጉድጓድ ውስጥ ውሃ ውስጥ ሞላ፣ እንዳትወጣው አንበሳ ይበላታል፣ ውስጡ እንዳትቀር ውሃው ይውጣታል። ጌቱ ነው ብትወጣ ይሻላታል ወይስ እዛው ውሃ ውስጥ ብትቀርና ብትሞት እያለ እንግዲህ እየጠየቃት ነበርና ዳጣም እንግዲህ አይ ብትወጣ ይሻላታል፣ ከወጣች ግማሹ ልጆቿ ሊተርፉላት ይችላሉ የሚል መልስ ነበር የመለሰችለት። የሚገርምና አየሽ ያቺ ያልኩሽ ቀበሮ ሳትሆን እኔ ነኝ፣ አንቺን የሚመለከታል ነበር ያላትና እሷም እንግዲህ አባዬ እኔ እንድትጨነቅብኝ አልፈልግም፣ በተአምር ባይሆን ሁሉም ነገር ይቀራል እንጂ በፍጹም እንድትጨነቅብኝ አልፈልግም እያለች ነበረ። ናታንም እንግዲህ ጉዳዩ እንዳመረረ አቤጌልን ታገባለህ እየተባለ እንደሆነ እየነገራት ነበር ለዳጣ። እንግዲህ አሁን ፍቅረኛው ሆናለች እና እሷም እንግዲህ እህቴ ኤቢን የምታገባ ከሆነ እኔ ቆሜ እልል ብዬ እንደምድርህ እንዳትረሳ ነበር እያለች እንግዲህ ሙድ እያዘችበት ያለችው። እሱማ የማይሆን ነገር ነው። ኤቢን እኮ አንቺ አታውቂያትም፣ ከምታስቢያት በላይ ክፉ ሰው ናት፣ ቀላል ሰው አትምሰልሽ ነበር ያላትና እነሱ እንግዲህ ደስ የሚል ጊዜ አብረው እያሳለፉ ይገኛሉ። እንዲሁም እንግዲህ በጣም አንቺንና አባዬን እያስተያዩዋችሁ ነበረ፣ በጣም ትመሳሰላላችሁ፣ ከውሃ ጋም ደግሞ ትመሳሰላላችሁ እያላት ነበር ማለት ነው። እና እንግዲህ እንደምንመለከተው ከሆነ አቶ ደረጀም ናታንና አቤጌል አንድ እንዲሆኑ ነው የሚፈልገው እንጂ ከማይወዳት ከአቤጌል ጋራ አንድ እንዲሆኑ አይፈልግም። ዳጣና ናታን ናቸው አብረው እንዲሆኑ የሚፈልገው እንግዲህ እንደምናየው ከሆነ ማለት ነውና እንግዲህ ሰላም እያፋጠጠችው ትገኛለች። አቶ ደረጀን እውነቱን ንገረኝ፣ ካልሆነ ግን ደክሞኛል በቃ ነበር ያለችው። እሱም አታስፈራሪኝ ነበር ያላት። አታስፈራሪኝ፣ እውነቱን ለማርታ ብትናገሪ ልጅሽን የምታገኛት ይመስልሻል ነው ያላት። አየሽ፣ ለማርታ ብትናገሪያት ማርታ ፌንት ትነቅላለች ወዲያውኑ፣ ልትሞትም ትችላለች። ያ ሆነ ማለት ደግሞ ልጅሽን መቼም ላታገኛት ትችያለሽ። ይህን ሁሉ አመት ለኔ ለትዳሪ ብለሽ ለማርታ ተጠንቅቀሽ ኖረሻል። አሁንም ደግሞ ከዛ አይበልጥብሽም። አንቺ መልካም ተምሳሌት ነሽ፣ መልካም የእናቶች ተምሳሌት ነሽ። ስለዚህ ልጅሽ በህይወት አለች ብሏታል ማለት ነው። ሰላም እንግዲህ ማመን ነው ያቃታት። ልጅሽ በህይወት አለች፣ ደግሞ አንቺ እንደምታስቢው ወይ ሞታ ወይ ተጎሳቅላ ወይ ደግሞ ተደፍራ መንገድ ላይ እንደምታስቢው ያለች በጥሩ ሁኔታ በሚያምር ሁኔታ ነው፣ እየረገመችሽም አይደለችም ያላት። እሷ እንግዲህ ልጄ እኮ እናቴ ጥላኝ ብላ እየረገመችኝ ይሆናል የሚል እንግዲህ ጥያቄ ነበር ያነሳችውና ልጅሽ በጥሩ ሁኔታ ደስ በሚል ሁኔታ ነው ያለችው ነበር እንግዲህ ያላት። እና ሰላም እንግዲህ ማመን አቅቷታል። ራሷን ስታ ራሷን ይዛ እንግዲህ በቃ ቁጭ ያለችው ማመን ያቃታት ልጅሽ አለች በጥሩ ሁኔታ ውስጥ ነች ያለችው ያላትና እውነቱን እንግዲህ አቶ ደረጀ ሊናገር ጫፍ ላይ ደርሷል። የመጣብኝን ነገር እጋፈጠዋለሁ፣ በቃ እናትና ልጅ መታወቅ አለባቸው ብሎ ወስኗል ማለት ነው። እንግዲህ ቀጣይ ምን ይሆናል፣ ይነግራል አይነግርም የሚለው እዤላችሁ እመመጣለን። እስከዛው ድረስ ቸር ሰንብቱ። ቪዲዮውን ላይክ እያደረጋችሁ አዲስ ደግሞ ሰብስክራይብ እያደረጋችሁ አመሰግናለሁ።